ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎችን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። በሐረሪ ክልል በበጀት ዓመቱ 6 ወራት የተመዘገቡ ስኬቶች ተጠናክረው ይቀጥላሉ ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። በሐረሪ ክልል የመንግስትና የፓርቲ የ2018 በጀት ዓመት የመጀመሪያ ግማሽ ዓመት በጀት ዓመት የዕቅድ አፈጻጸም ግምገማ መካሄድ ጀምሯል። ተጨማሪ አለ። በሐረሪ ክልል የመንግስትና የፓርቲ የ2018 በጀት ዓመት የመጀመሪያ ግማሽ በጀት ዓመት የዕቅድ አፈጻጸም ግምገማ መካሄድ ጀምሯል። በግምገማው መድረኩ ላይ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ እንደገለጹት በበጀት ዓመቱ ግማሽ ዓመት በክልሉ በመንግስትና በፓርቲ ስራዎች በሁሉም ዘርፎች የህዝብን ተጠቃሚነት ያሳደጉ አበረታች ተግባራት መከናወናቸውን ገልጸዋል። በግማሽ በጀት ዓመቱ በክልሉ አበረታች ተግባራትን ማከናወን መቻላቸውንም ተናግረዋል። በመሆኑም የአፈጻጸም ግምገማው በግማሽ ዓመቱ በየዘርፉ የተመዘገቡ ጥንካሬዎችን ማስቀጠልና ድክመቶችን በመለየት በቀጣይ ለማሻሻል የሚያስችል መሆኑን ገልጸዋል። የመንግስት ትልቁ ስራ ከሰላም ስንሻገርና ስናየው የኢኮኖሚ እድገት ማረጋገጥና የህዝቡን ኑሮ ማሻሻል ነው። ትልቁ ስራችን ፈጣን የሆነ የኢኮኖሚ እድገት ማረጋገጥ በመናረጋግጠው ደግሞ የኢኮኖሚ እድገት ህዝቡን ተጠቃሚ ማድረግ ነው። ስለዚህ የኢኮኖሚ ዘርፍ ስራዎቻችን ምን ያክል ውጤታማ ናቸው? በገጠርም በከተማም የህዝቡን ኑሮ እያሻሻለ ነው ወይ የሚለውን ነገር ማየት አለብን። የብልጽግና ዋናው ስራም እሱ ስለሆነ ማለት ነው። የማህበራዊ ብልጽግናን ለማረጋገጥ የኢኮኖሚ ብልጽግናን ለማረጋገጥ ምቹ ሁኔታ እየፈጠር ነው ወይ? እዚህ ውስጥ ደግሞ የግብርና ምርትና ምርታማነት፣ የስራ ዕድል ፈጠራ፣ የኑሮ ውድነትን ከመቀነስ አኳያ የንግድ ስራዎቻችንን ከማዘመንና ከማሳለጥ አኳያ ኢንቨስትመንትን ከማበረታታት ከማነቃቃት ኢንዱስትሪን ከማስፋፋት አኳያ ቱሪዝም ለክልላችን አቅም እንዲሆን ከመስራት አኳያ ያለንበትን ደረጃ እንደ አንድ የትኩረት መስኮች ማየትና መገምገም አለብን። በተለይም የኑሮ ውድነትን ከማረጋጋት የትምህርት ጥራትን ተደራሽነት ዙሪያ አበረታች ውጤቶች መኖሩ የተገለጸ ሲሆን በጤናው ዘርፍ የህፃናት የእናቶች የሕክምናና ጤና እንክብካቤ የስርዓተ ምግብ አገልግሎት የአፍላ ወጣቶችና የወጣቶች ጤና አገልግሎት ተላላፊ የሆኑና ተላላፊ ያልሆኑ በሽታዎችን በመከላከልና መቆጣጠር ዙሪያ እንዲሁም የጤና ስርዓት አቅምንና ቁጥጥርን በማሻሻል አበረታች ውጤት መመዝገቡ ተገልጿል። የባህል ቅርስና ስፖርት ዘርፍ አፈጻጸምን በተመለከተ ቅርሶችን በመንከባከብ እና በማልማት አበረታች ውጤት መመዝገቡ የተገለጸ ሲሆን የሴቶች ህፃናትና ወጣቶች ዘርፍ የሴቶች መብት ተሳትፎና ሁለንተናዊ ደህንነትን ከማስጠበቅና ከማስፋት አንጻር አበረታች ውጤት መመዝገባቸው ተገልጿል። ከተማን በፕላን የመምራት ግብን በማሳካት ረገድ ህገወጥ ግንባታ ክትትልና ቁጥጥር አመርቂ ውጤት መመዝገቡ የቀረበ ሲሆን የህዝብ ትራንስፖርት የሚዲያና ኮሙኒኬሽን ወቅታዊና ታማኒ መረጃን ከማድረስ አኳያ አበረታች ውጤት መመዝገቡን የተገለጸ የዜጎችን ፍትሃዊ ተጠቃሚነትና ተሳታፊነት እንዲሁም በአምራች ኢንዱስትሪው ዘርፍ በማልማት የዜጎችን የልማት ተጠቃሚነት ማረጋገጥ ላይ አመርቂ ውጤቶች መመዝገባቸው ተገልጿል። በግምገማ መድረኩ ላይ የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቶ ወጌሳ፣ የክልሉ ምክር ቤት አፈ ጉባኤ አቶ ሱልጣን አብዱሰላም፣ የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሄዲን አህመድ፣ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር፣ በምክትል ርዕሰ መስተዳድር ማዕረግ የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊን ጨምሮ የክልሉ የመንግስትና የፓርቲ አመራሮች እየተሳተፉ የሚገኝ ሲሆን ለተከታታይ 2 ቀናት እንደሚካሄድ ለማወቅ ተችሏል። በግማሽ ዓመቱ ሐረር ከተማን ለነዋሪዎቿ ምቹ ሳቢና ማራኪ በማድረግ አበረታች ስራዎች መሰራታቸውን የሐረር ከተማ ማዘጋጃ ቤት አስታወቀ። የሐረር ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ያህያ አብዱራሂም የማዘጋጃ ቤቱን የ2018 ዓመተ ምህረት የ6 ወራት የስራ እንቅስቃሴን አስመልክተው መግለጫ ሰጥተዋል። ዘገባው የሄኖክ ግርማ ነው። ገዛኸኝ አራጌ በዝርዝር ያቀርበዋል።
የሐረር ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ያህያ አብዱራሂም የማዘጋጃ ቤቱን የ2018 ዓመት የ6 ወር የስራ እንቅስቃሴዎች አስመልክቶ መግለጫ ሰጥተዋል። ስራ አስኪያጁ እንደገለጹት ማዘጋጃ ቤቱ የነዋሪዎችን ተጠቃሚነት ለማረጋገጥና የከተማዋን ገጽታ ለመቀየር ባስቀመጠው ስትራቴጂካዊ አቅጣጫ መሰረት ግማሽ ዓመቱ አበረታች ተግባራት ተከናውነዋል። ባለፉት 6 ወራት በተከናወኑ የተቀናጁ ጥረቶች በመሰረተ ልማት፣ በጽዳትና ውበት፣ በህገወጥ ግንባታ ቁጥጥር እንዲሁም በምግብ ዋስትና ዘርፎች ተስፋ ሰጪ ውጤቶች ተመዝግበዋል ብለዋል። በከተማዋ በተቀናጀው የደረቅ ቆሻሻ አያያዝ፣ በቤት ለቤት ቆሻሻ አሰባሰብ፣ በአስፋልት መንገዶች ጽዳት፣ በአረንጓዴ መሰረተ ልማት፣ በመንገድ መብራት ተደራሽነትና የዜጎችን ኢኮኖሚያዊ ተጠቃሚነት በማሻሻል አበረታች ተግባራት መከናወናቸውን ገልጸዋል። ተጨማሪም በበጀት ዓመቱ ግማሽ ዓመት 6973 ቶን ቆሻሻን ወደ ማስወገጃ ቦታ ማጓጓዝ የተቻለ መሆኑን ስራ አስኪያጁ በሰጡት መግለጫ አስታውቀዋል። የቆሻሻ ውደትን ለማስወገድና የአካባቢ ጥበቃን ለማጠናከርና ከተማዋን በፕላስቲክ ነፃ ለማድረግ በተከናወኑ ተግባራት በፕላስቲክና ብረታ ብረት አሰባሰብ ረገድ አበረታች ስኬት መመዝገባቸውንም ጨምረው ገልጸዋል። በዚህም 248 ቶን የፕላስቲክ፣ 65 ቶን የብረታ ብረት ቆሻሻዎች መሰብሰብ ተችሏል። ይህም ከተማዋን በአሜሪካ በተካሄደው ዓለም አቀፍ የኢኮኖሚ ፎረም የከተማ ሽግግር ጉባኤ ላይ በከተማው በፕላስቲክ ነፃ ለማድረግ በተደረገው ጥረት የዓለም አቀፍ እውቅና እንድታገኝ አስችሏታል ብለዋል። ከዚህ በተጨማሪ በዘርፉ ለተሰማሩ ማህበራት አማካኝነት ለ1089 ዜጎች የስራ ዕድል መፍጠር የተቻለ መሆኑን ገልጸው በግማሽ ዓመቱ ከዘርፉ ከ1 ሚሊዮን 400 ሺህ ብር በላይ ማህበራቱ ገቢ ማግኘታቸውን አቶ ያህያ አብራርተዋል። ይህም የቆሻሻ አያያዝ ስራው ከአካባቢ ጥበቃ ባለፈ የዜጎችን ኢኮኖሚያዊ ተጠቃሚነት በማረጋገጥ ረገድ ያለው ሚና አጉልቶ ያሳያል ብለዋል። የአረንጓዴ መሰረተ ልማትና እንክብካቤን በማስፋፋት ጤናማ ስርዓተ ምህዳርን ከመገንባት ጎን ለጎንም የነባር አረንጓዴ ቦታዎችን በመንከባከብ ዘላቂነታቸውን ለማረጋገጥ የሚያስችሉ ስራዎች መሰራታቸውን ገልጸዋል። ይህም የከተማውን የአረንጓዴ ሽፋን ተደራሽነት ከማሳደግ ባለፈ የተገነቡ ልማቶች ተገቢ ጥበቃ እንዲደረግላቸው በማድረግ ረገድ ትልቅ ምርታ የታየበት ስለመሆኑ አስረድተዋል። የከተማዋ መዋቅራዊ ፕላን ለማስከበርና የደንብ መተላለፍን ለመቆጣጠር በተከናወኑ ተግባራት አበረታች ውጤቶች መመዝገባቸውን ገልጸው በህገወጥ መንገድ የተወረሩ ይዞታዎችን በማስመለስ ወደ መሬት ባንክ ገቢ ተደርጓል ነው ያሉት። ህገወጥ ንግድን በመከላከል የመንገድ ዳር የንግድ እንቅስቃሴዎችን በመቆጣጠር ውጤታማ ስራ ተሰርቷል። በከተማ ምግብ ዋስትና ፕሮግራም አማካኝነት የአካባቢ ልማትን ለማፋጠንና የዜጎችን ተጠቃሚነት ለማረጋገጥ በተከናወኑ ተግባራት በግማሽ ዓመቱ አበረታች ውጤት ተመዝግበዋል ብለዋል። በዚህም ዜጎች ከተረጅነት ወደ ምርታማነት እንዲሻገሩ የንግድ መጀመሪያ ካፒታል በማመቻቸትና ራሳቸውን በኢኮኖሚ እንዲችሉ በማድረግ አበረታች ውጤት መገኘቱንም ጠቁመዋል። ስራ አስኪያጁ በመግለጫቸው በከተማዋ የመንገድ ዳር መብራት ተደራሽነት በማሳደግ አዳዲስ የመንገድ መብራቶችን በመዘርጋትና ነባሪ መንገድ መብራቶችን ጠግኖ አገልግሎት ላይ በማዋል አበረታች ስራዎች መሰራታቸውን አመላክተዋል። በአጠቃላይ ባለፉት 6 ወራት የሐረር ከተማ ውብ፣ ጽዱ፣ ለነዋሪዎች ምቹ እንድትሆን ለጎብኚዎችም ሳቢና ማራኪ በማድረግ የተገኘውን አበረታች ውጤት ለማላቅ በትኩረት እየተሰራ እንደሚገኝም ገልጸዋል። የጋብቻ ህጋዊ ምዝገባ ለቤተሰብ ዋስትና መረጋገጥ ፋይዳው የጎላ መሆኑን የሐረሪ ክልል ወሳኝ ኩነት ምዝገባ ኤጀንሲ አስታወቀ። የጋብቻ የምስክር ወረቀት መያዝ ያለው ፋይዳ ከፍተኛ መሆኑን የገለጹት የኤጀንሲው ኃላፊ አቶ ሳዳም መሐመድ ሰነዱ በተለይ ለሴቶችና ለህፃናት መብት መከበር ዋነኛው ዋስትና መሆኑን ገልጸዋል። ናርዶስ ዳምጤ በዝርዝር ታቀርበዋለች። የጋብቻ ህጋዊ ምዝገባ ለቤተሰብ ዋስትና ያለው ሚና ከፍተኛ መሆኑን የሐረሪ ክልል ወሳኝ ኩነት ምዝገባ ኤጀንሲ አስታውቋል። የኤጀንሲው ኃላፊ አቶ ሳዳም መሐመድ እንደገለጹት አብዛኛዎቹ ጥንዶች ጋብቻቸውን ህጋዊ በሆነ መልኩ ባለማስመዝገባቸው ምክንያት በንብረት ክፍፍል፣ በውርስና በልጆች መብት ጥበቃ ላይ ከፍተኛ የህግ ክፍተትና የቤተሰብ መፍረስ ሲያጋጥም ይስተዋላል ብለዋል። የጋብቻ ምስክር ወረቀት በመያዝ እነዚህን ችግሮች በመቅረፍ ሰርገኞች በህግ ጥላ ከለላ ስር እንዲሆኑ የትዳር ዋስትና እንዲኖራቸው እንደሚያረጋግጥ አስታውቀዋል። ጋብቻ በሁለት ጥንዶች መሃል በሚመሰረትበት ጊዜ ያንን ጋብቻ ህጋዊ ማዕቀፍ ኖሮት ህጋዊ መሰረት እንዲኖረውና ነገ እንግዲህ አድርገውና ሌሎች ችግሮችን ቢከሰቱ በሁለቱ ሰዎች መካከል የነበረውን ግንኙነት ወይንም ደግሞ ትስስር ለማረጋገጥ እንደ ህጋዊ ማስረጃ ሆኖ የሚቀርብ ነው ማለት ነው።
ይህ የጋብቻ ሰነድ ከቤተሰብ መብት ጥበቃ በተጨማሪ ለውጭ ሀገር ጉዞ፣ ቪዛና ለተለያዩ አስተዳደራዊ ጉዳዮች እንደ ቅድመ ሁኔታ የሚጠይቅ ወሳኝ መረጃ መሆኑንም ኃላፊው አስገንዝበው የህግ እውቅና ማግኘት ለቤተሰብ ሰላምና መረጋጋት ቁልፍ መሆኑንም አክለዋል። አዲስ ተጋቢም ሆኑ ቀደም ብለው በትዳር ውስጥ የቆዩ የነዋሪነት መታወቂያዎችና ምስክሮችን በመያዝ በየወረዳቸው በሚገኙ የወሳኝ ኩነት ምዝገባ ጽሕፈት ቤቶች በመቅረብ በቀላሉ አገልግሎቱን ማግኘት እንደሚችሉም ገልጸዋል። እንግዲህ እንደሚታወቀው የጋብቻ ስነ ስርዓት በማህበረሰቡ ባህልና ወግ መሰረት የሚፈጸም እንደመሆኑ መጠን እንደ ተጋቢዎቹ የተጋቡበት ስርዓትና አካባቢ የሚወሰን ነው የሚሆነው። በዚህም መሰረት በእምነት ተቋማት ጋብቻ በሚፈጸምበት ጊዜ የጋብቻው በተፈጸመበት የእምነት ተቋም የሚሰጥ የሰርቲፊኬት ወረቀቶች ወይንም ደግሞ የጋብቻ ማስረጃዎችን ይዘው ዜጎች ወደዚህ መጥቶ ተጋቢዎቹ ይህንን ሰርቲፊኬት የሚያገኙበት ሁኔታ አለ። ያለፈ ወይንም ደግሞ የዘገየ ጋብቻ በሚሆንበት ጊዜ ደግሞ በሁለቱም በኩል ሁለት ምስክሮችን ይዘው በመቅረብ የጋብቻ ሰርቲፊኬቱ እንዲያገኙ የሚደረግበት ሁኔታ አለ ማለት ነው። አቶ ሳዳም አያይዘውም በአሁኑ ወቅት በርካታ የጋብቻ ስነ ስርዓቶች የሚከናወኑበት ወቅት እንደመሆኑ አዲስ ተጋቢዎች የደስታ ጊዜያቸውን በህጋዊ ምዝገባ በማጀብ የወደፊት ህይወታቸውን መሰረት ሊያስይዙ እንደሚገባ መክረዋል። ጋብቻ ሰርቲፊኬት በጣም አስፈላጊ የሆነበት ሁኔታ አለና ተጋቢዎች የጋብቻ ወረቀት አስፈላጊነትን ከግምት በማስገባት በሚጋቡበት ጊዜ በወቅቱ ጊዜም ሳይፈጁ የጋብቻ ወረቀትን በመውሰድ ኃላፊነታቸውን እንዲወጡና ለራሳቸውም እንዲጠቀሙ ለማለት እንወዳለን። በክልሉ ባለፉት 6 ወራት ውስጥ ብቻ 382 የሚሆኑ ጥንዶች የጋብቻ ምስክር ወረቀት ሲወስዱ 17 ጥንዶች ደግሞ ፍቺ እንደፈጸሙም ገልጸዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ 6ኛው ሀገር አቀፍ የሰላም ኮንፈረንስ ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሐሳብ በሆሳና ከተማ እንደሚካሄድ የኢትዮጵያ የሃይማኖት ተቋማት ጉባኤ አስታወቀ። በሌላ ዜና የአዳማ ልዩ ኢኮኖሚ ዞን ባለፉት 6 ወራት 2.5 ቢሊዮን ብር የሚያወጡ ተኪ ምርቶችን በማምረት የውጪ ምንዛሬ ማዳኑን አስታወቀ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርባለች። 6ኛው ሀገር አቀፍ የሰላም ኮንፈረንስ ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሐሳብ በሆሳና ከተማ እንደሚካሄድ የኢትዮጵያ የሃይማኖት ተቋማት ጉባኤ አስታወቀ። የኢትዮጵያ የሃይማኖት ተቋማት ጉባኤ ከማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር የሚያዘጋጁት የሰላም ኮንፈረንሱ የካቲት 4 እና 5 ቀን 2018 ዓ.ም ለ2 ቀናት እንደሚካሄድ ተገልጿል። በህዝባዊ የሰላም ኮንፈረንሱ ላይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የመንግስት የሥራ ኃላፊዎችና የተለያዩ የህብረተሰብ ክፍሎች የሚሳተፉበት መሆኑን ተገልጿል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ኮንፈረንሱን አስመልክተው እንደገለጹት ሰላም ለአንድ ሀገር ሁለንተናዊ እድገትና ለህዝቦች አብሮነት መሰረታዊ ዋልታ ነው። ኮንፈረንሱ በኢትዮጵያ ሰላምን ለማጽናት የሃይማኖት አባቶችና የሀገር ሽማግሌዎች በሰላም ግንባታ ያላቸውን ሚና እንዲያጠናክሩና በዜጎች መካከል ይበልጥ አብሮነትና መቀራረብን ለማጠናከር ያለመ መሆኑን ጠቁመዋል። የሀገር እድገት ሊረጋገጥ የሚችለው ሁሉም ዜጋ ለሰላም ግንባታ በቁርጠኝነት ሲቆም መሆኑን ጠቁመው በሆሳና ከተማ የሚካሄደው ይህ ኮንፈረንስ ይህንን እውነት ለማጽናት ትልቅ አጋጣሚ መሆኑን ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የአዳማ ልዩ ኢኮኖሚ ዞን ባለፉት 6 ወራት 2.5 ቢሊዮን ብር የሚያወጡ ተኪ ምርቶችን በማምረት የውጭ ምንዛሬ ማዳኑን አስታውቋል። የአዳማ ልዩ ኢኮኖሚ ዞን ዋና ስራ አስኪያጅ ጉልላት አበበ ለዚያ እንዳሉት የውጭ ምንዛሬን ለማስቀረት ተኪ ምርት ላይ ትኩረት ተደርጎ እየተሰራ ባለው ስራ ተጨባጭ ውጤቶች እየታዩ መሆኑን አብራርተዋል። በልዩ ኢኮኖሚ ዞኑ የሚገኙ ኢንዱስትሪዎች ለተኪ ምርት በሰጡት ትኩረት የውጭ ምንዛሬን ማዳን ተችሏልን ብለዋል። በበጀት ዓመቱ 6 ወራት በልዩ ኢኮኖሚ ዞኑ 2.5 ቢሊዮን ብር የሚያወጡ ተኪ ምርቶች መመረታቸውንና በዚህም የውጭ ምንዛሬ ማዳን መቻሉን አስታውቀዋል። በኢኮኖሚ ዞኑ ደረጃቸውን የጠበቁ ተኪ ምርቶች የተመረቱ መሆኑን ጠቅሰው ከነዚህም ውስጥ ጨርቃ ጨርቅና አልባሳት፣ የህንጻና የብረት ቀለም፣ የኮንስትራክሽን ግብአቶች፣ የመብራት ቆጣሪ፣ የህፃናት ንጽህና መጠበቂያ ይገኙበታል ብለዋል። በአዳማ ልዩ ኢኮኖሚ ዞን የሚገኙ 19 ሼዶች በውጭና በሀገር ውስጥ ባለሀብቶች የተያዙ ሲሆን ከ9000 ለሚልቁ ዜጎች ቋሚ የስራ ዕድል መፍጠራቸውንም ተመላክቷል።
አዲስ አበባን የቱሪዝም ኮንፈረንስ ማዕከል ለማድረግ የተከናወኑ በርካታ የልማት ስራዎችና ሜጋ ፕሮጀክቶች ፍሬ በማፍራት በከተማ ውስጥ የሚገኙ ሁነቶች እንዲጨምሩ ማድረጋቸውን ከንቲባ አዳነች አቤቤ ገልጸዋል። የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ጉባኤውን አካሂደዋል። በጉባኤው ከንቲባ አዳነች አቤቤ ከተማ አስተዳደሩን የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ለምክር ቤቱ አቀርበዋል። በዚህም የቱሪዝም ዘርፉን አፈጻጸም አስመልክቶ ባለፉት 6 ወራት 150 የሚሆኑ አህጉር አቀፍና ዓለም አቀፍ ኩነቶች በአዲስ አበባ መካሄዳቸውን ገልጸዋል። አዲስ አበባን የቱሪዝም ኮንፈረንስ ማዕከል ለማድረግ የተከናወኑ የልማት ስራዎች ለኩነቶች መጨመር በተጨባጭ አስተዋጽኦ በማበርከት ላይ ይገኛሉ ማለታቸውን የፋና ብሮድካስቲንግ ዘገባ ያመለክታል። በአጠቃላይ ከሀገር ውስጥ እንዲሁም ከውጭ ሀገር የቱሪስት ፍሰት ባለፉት 6 ወራት 155 ቢሊዮን ብር ወደ ኢኮኖሚ ፍሰት ተደርጓልን ብለዋል። በኦሮሚያ ክልል በባሌ ዞን 87 አዳዲስ የቱሪዝም መዳረሻ ስፍራዎች መለየታቸውን የዞኑ ባህልና ቱሪዝም ጽፈት ቤት አስታውቋል። የጽፈት ቤቱ የቱሪዝም ልማትና ማስፋፊያ ቡድን መሪ አቶ ሽብሩ አብዶ ለኢትዮጵያ ፕሬስ ድርጅት እንደገለጹት መንግስት የቱሪዝም ዘርፉን በማሳደግ ዘላቂ የኢኮኖሚ መሰረት እንዲሆን በርካታ ስራዎችን እያከናወነ ይገኛል። የቱሪዝም መዳረሻዎችን ለማስፋፋት በተሰራው ስራ እስካሁን 87 አዳዲስ የቱሪዝም መዳረሻዎች ተለይተዋል። ከነዚህም ውስጥ 3ቱ የኢኮ ቱሪዝም ስፍራዎችና አንድ ፓርክ እንደሚገኙበትም ተናግረዋል። ከተለዩት ውስጥ 12ቱ የተለያዩ መሰረተ ልማቶች እንዲሟሉላቸውና ካርታ እንዲኖራቸው መደረጉን ጠቅሰዋል። ባሌ ዞን በተፈጥሮ ሀብት የታደለች ናት ያሉት ኃላፊው አዳዲስ የቱሪዝም መዳረሻ ስፍራዎችን ማልማት ዞኑ ከዘርፉ ከፍተኛ የገበያ አቅምን እንዲያገኝና የአካባቢውን ባህል እንዲያስተዋውቅ እድል የሚሰጥ ነው ብለዋል። የቱሪስት መዳረሻዎች ልማት ከዘርፉ የሚገኘውን ገቢ ከማሳደግ ባለፈ የአካባቢውን ባህል ለማስተዋወቅና በዘርፉ ለተሰማሩ አካላት ተጨማሪ ገቢ እንዲያገኙ ምቹ ሁኔታ መፍጠሩን ገልጸዋል። የባሌ ተራሮች ብሔራዊ ፓርክ በዓለም ቅርስነት መመዝገቡ እንዲሁም በርካታ የመንገድ ፕሮጀክቶች መጠናቀቃቸውና ጠቅላይ ሚኒስትር ዶክተር አብይ አህመድ ባሌን በቅርቡ መጎብኘታቸው የሀገር ውስጥ የቱሪስት ፍሰት እንዲጨምር ማድረጉን ተናግረዋል። ፕሬዝዳንት ዶናልድ ትራምፕ በኦማን እየተካሄደ የሚገኘውን የኢራንና አሜሪካ የድርድር ውጤት እየተጠባበቁ መሆኑን ጽፈት ቤታቸው አስታወቀ። ይህ በእንዲህ እንዳለ በፊት አሜሪካ ከኢራን ጋር የምታደርገውን ድርድር ከመጀመሩ በፊት ዜጎቿ ኢራንን ለቀው እንዲወጡ አዘዘች። ዘገባው የቢቢሲ ነው። ባህር ጠንክር ተጨማሪ ያለው አሜሪካ ከኢራን ጋር ዛሬ አረብ ኦማን ውስጥ በሚደረግ ውይይት ከስምምነት ሊደረስ ይችል እንደሆነ ለመወሰን ፕሬዝዳንት ዶናልድ ትራምፕ በቅርበት እንደሚከታተሉት ተነገረም። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት ኦማን ሞስካት ውስጥ ድርድር ከመጀመሩ በፊት ሐሙስ ሌሊት በሰጡት መግለጫ ፕሬዝዳንት ትራምፕ ከንግግሩ ውጤት እንደሚጠብቁም አመላክተዋል። ወዳጆቻችን ይሁኑ ጠላቶቻችን በዓለም ዙሪያ ካሉ ሀገራት ጋር በሚኖረው ግንኙነት ፕሬዝዳንታችን ሁልጊዜ ዲፕሎማሲ የመጀመሪያ ምርጫቸው ነው ብሏል። ስለዚህም ፕሬዝዳንት ትራምፕ የመካከለኛው ምስራቅ ልዩ ተወካዮች ስቲቭ ዊትኮፍ እና የልጃቸው ባል ጃሬድ ኩሽነር ለድርድር ልከዋል በማለት ውጤቱ ምን ሊሆን እንደሚችል የምናየው ነው። ፕሬዝዳንቱ ከተወካዮቻቸው ውጤቱን ለመስማት ይተባበቁ ነው ብሏል። የዋይት ሃውስ ቃል አቀባይ እንዳሉት ፕሬዝዳንት ዶናልድ ትራምፕ ከኢራን መንግስት የሚፈልጉት ነገር በጣም ግልጽ የሆነ ጉዳይ ነው። እሱም ምንም አይነት የኒኩለር አቅም እንዳይኖር ማድረግ ነው። ካሮላይን ሌቪት ድርድሩ ከመጀመሩ በፊት ለኢራን ባለስልጣናት አሜሪካ ሁሉም አይነት አማራጮች ስላሏት ከስምምነት እንዲደረስ ግልጽ የማስጠንቀቂያ መልእክት አስተላልፈዋል። ድርድሩ ሊጀመር በተቃረበበት ጊዜ ፕሬዝዳንት ትራምፕ በዓለም ታሪክ በጣም ኃያሉ የጦር ኃይል ጠቅላይ አዛዥ እንደመሆናቸው ከዲፕሎማሲው ባሻገር በርካታ አማራጮች እንዳሏቸው የኢራን መንግስት ላስታውሰው እፈልጋለሁ ብሏል። ይህ በእንዲህ እንዳለም በአሜሪካና በኢራን መንግስት ከፍተኛ ባለስልጣናት መካከል ኦማን ውስጥ የሚደረገው የመጀመሪያው ንግግር ሰዓታት ሲቀሩት የአሜሪካ ዜጎች ከኢራን ለቀው እንዲወጡ አስጠንቅቃለች። አሜሪካ ዜጎቿ ከኢራን ለቀው እንዲወጡ አስጠንቅቃለች። ይህ ማስጠንቀቂያ የወጣው አሜሪካ መንግስት በተለይ ለኢራውያን የተለያዩ መረጃዎችን በሚያቀርቡበት ዘዩናይትድ ስቴትስ ቨርቹዋል ኤምባሲ በተባለው የበይነ መረብና የማህበራዊ ሚዲያ መድረኮች ላይ ነው። አሜሪካ ዜጎቿን ከመላው ኢራን ለቀው እንዲወጡ እንደ ምክንያት ያቀረበችው በአገሪቱ እየተጠናከረ ያለው የደህንነት ጥበቃ እርምጃ፣ መንገዶች መዝጋት፣ የህዝብ ትራንስፖርት መቋረጥ እንዲሁም የኢንተርኔት አገልግሎት በመቋረጡ ነው ብሏል። ማስጠንቀቂያው ጨምሮም ትውልደ ኢራናውያን የሆኑ አሜሪካውያን አገሪቱን ለቀው በሚወጡበት ጊዜ ኢራን ጥምር ዜግነት ህጋዊ አድርጋ ስለማትቀበል የኢራን ፓስፖርታቸውን እንዲጠቀሙም መክሯል።
ጃፓን አዲስ የሰው ገላ ማጠቢያ ማሽን ለገበያ ቀረበች። የፈጠራ ስራው ሰውነታቸውን እንደ ልብ አንቀሳቅሰው ንጽህናቸውን መጠበቅ ለሚቸግራቸው ግለሰቦች ፋይዳው የጎላ እንደሆነ ተነግሯል። ምስጋና ኃይሉ ተጨማሪ አለው። አዳዲስ ፈጠራዎች የሰው ልጅ የዕለት ከዕለት ኑሮ ልምድን ማቅለላቸውን ቀጥለዋል። ዘጋርዲያን ናይጄሪያ ይዞት የወጣው ዜና እንደሚያስረዳው የጃፓን የፈጠራ ባለቤቶች ልክ እንደ ልብስ ማጠቢያ ማሽን የሰው ልጅ የሰውነት አካልን ወይም ገላውን የሚያጥብ ማሽን ሰርተው ላውደሪ አቅርበዋል። ጋደም ይበሉ እናም ገላውን ይታጠቡ ሲል ዋው ዓለም አቀፍ ኤክስፖ ላይ የሰውን ገላ የሚያጥበው ማሽን ያቀረበው የጃፓን ኩባንያ ቃል አቀባይ አዲሱን ማሽን አስተዋውቋል። አምራቾቹ እንዳሉት ለመታጠብ የፈለገ ገንዳ ውስጥ ብቻ ጋደም ማለት ይበቃዋል ብለዋል። ሰው አጣቢው ማሽንም በፍጹም ሳያሽከረክራቸው ሙዚቃ እያዳመጡ ሙሉ አካላቸውን አጥቦ ይጨርሳል ብለዋል። ሰው አጣቢው ማሽን ገላን ማጠብ ብቻ ሳይሆን የልብ ምት፣ አይንና ሌሎችም የአካል ክፍሎች ሁኔታን መለካትና መቆጣጠር ይችላል። ለዚህ ነው አካል ብቻ ሳይሆን መንፈስም እናጥባለን የምንለው ብሏል ቃል አቀባዩም። ላውደሪ የቀረበውን የሰው ገላ ማጠቢያ ማሽኑ እዚያው ኦሳካ ውስጥ በአንድ ጃፓናዊ ሆቴል ባለቤት የተገዛ ሲሆን ካሁኑ በርካታ ገዢዎች ፍላጎት አሳይተዋል ሲል መረጃው ጠቁሟል። ማሽኑ እንደ አውሮፓውያን አቆጣጠር በ1970 ዓ.ም ለእይታ ቀርቦ የነበረ ቢሆንም በአሁኑ ወቅት ግን ብዙ ማሻሻያ ተደርጎለት በቁጥር ደግሞ 50 ብቻ ተመርቶ ለገበያ ቀርቧል። የማሽኑ ዋጋ ግን የሚቀመስ አይደለም። ዋጋው $385,000 ሲሆን በእኛ ብር ደግሞ ከ55 ሚሊዮን ብር በላይ ይሆናል። ማሽኑ በተለይ ሰውነታቸውን እንደ ልብ አንቀሳቅሰው ንጽህናቸውን መጠበቅ ለሚቸግራቸው ግለሰቦች ፋይዳው የጎላ እንደሆነ ተናግሯል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ